ነገራውን በቀደም በራሱ ከኔ ጋር ያጣላው ወንድማችን ደምረው ይሄ ነው። ነገረ ማርያም ላይ ከማን ነው ከቀለሜ ጋር ዲቤት ላርግ በማለቱ ነው። ያው አንተም ብዙ ነገር ብለኸኛል የዛኔ ተው ያልከኝም አንተ ነህ። ትቼዋለሁኝ። ግን እንደዚህ አይነት ነገሮች ዘማርያም ይቻላል በቃ እኔ ተደጋጋሚ ጊዜ እንደምለው በጣም መሰረታዊ ጉዳይ ልናደርገው የሚገባው ሃይማኖታችን ላይ መሰረት ማድረግ ነው። እንደዚህ አይነት ገብተው ላይቭ ላይ የሚሳደቡ የተለያየ ቃላት የሚናገሩ ሰዎች ሲገጥሟችሁ ለነዛ ምላሽ መስጠት በራሱ ክርስቲያናዊ አይደለም፣ በቃ ተገቢ ስላልሆነ ማለት ነው። አንደኛ አንጽም፣ እኛንም እነሱንም አይጠቅምም። ሁለተኛ ነገር ደግሞ ታውቃላችሁ መናፍቃ ምን ያክል ስራ በዚህ ሊሰሩ እንደሚችሉ ማለት ነው። አንተ አሁን የምትናገረውን ነገር የሃይማኖት ነገር አስመስለው ሌላ ቅርጽ ሰጥተው የሚሰሩ ተንኮለኞች እንዳሉ ለእናንተ አልነግርም። እንደዚህ አይነት ላይቭ መግባታችሁ ካልቀረ አሁን ለምሳሌ ዛሬ በዓታ ናት። እመቤታችን ወደ ቤተ መቅደስ የገባችበት ቀን ነው በ3 ዓመቷ። እኛ ዛሬ ቤተ መቅደስ ነው ያለው ልባችን ሐሳባችን ጭምር ማለት ነው። በዚህ ርዕሰ ጉዳይ ላይ በደንብ አድርገን ብንማማር ነው የሚሻለው፣ የሚጠቅመን እሱ ነው። በተረፈ እንደዚህ አይነት ወጣ ያለ ስነ ምግባር ያለው ሰው አለ በመካከላችን ካለን በጸሎት ማሰብ ሲሆን በግል መምከር፣ ካቃተን እንኳን በጸሎት ማሰብ፣ ከዛ ይሄን ካቃተን ደግሞ መተው። ይሄንን ነው ማድረግ የምንችለው እንጂ ምንም አይደል ልናደርግ አንችልም። ማንንም ሰው መሆን ያለበት እንደዛ እና ስም እየጠራ እንዲህ ስናደርግ ተገቢ አይደለም ብዬ አስባለሁ። እና እንደዚህ አናድርገው። በቃ በጣም ብዙ ስንት ማናውቀው ቤተክርስቲያን ትምህርት አለ፣ ስንት አለ። እንደውም እኔ ካሁን ከምታነሱት የስነ ምግባር ምናምን ጉዳይ ከምትነጋገሩት የበለጠ ስንት የሚበላሽ አስተምሯል አይደለ? ስንት የሚያንቦራጭቅ አለ አይደል? ቤተክርስቲያን የማትለውን ትላለች የምትለውን አትልም የሚል ስንት ሰው አለ አይደል? ስለዚህ ትምህርት ላይ በቃ የተሳሳተ ነገር እንኳን ከሆነ ግለሰቡን ተውትና ትምህርቱ ላይ መሰረታዊ ትምህርቱ ላይ ማተኮር እውነት አርነት ስለሚያወጣን ማለት ነው። እንደዛ ማድረግ እና እንደዚህ አይነት ከስነ ምግባር የወጡ ሙልጭ አድርጎ የሚሰዱን ሰዎች አሉ። ላይቭ ላይ እየገቡ ምናምን እያሳደሙ በኢንቦክስ የሚናገሩን ሰዎች አሉ። አሉ። ግን ለእነዚህ ምላሽ ክርስቲያናዊ ነው አይደለም። ሳልሆነ ነው እንጂ በምላስ ስለምታንሱ አይደለም፣ በንግግርም ስለምናንስ አይደለም። እነሱ የሆነ ነገር ቢያረጉን የሆነ ነገር ያረጉናል ብለን ፈርተናቸውም አይደለም አይደል? በቃ እኮ በደቦ እኮ የሚሳደቡ ሰዎች አሉ። ምን ታረጓቸዋላችሁ እነዚህ ሰዎች? ማለት ላይቭ ላይ የሚሳደቡ ሰዎች አሉ። በኢንቦክስ ላይ ያለውን ስድብ እኮ ከፍተን ብናሳያ አንዳንዳችን እኮ ስንት ጉድ ታወጣላችሁ። ያውም ደግሞ እኮ የስድቡ አይነት ከአንድ ኦርቶዶክሳዊ አይደለም፣ አንድ በጣም በቃ ቦዘኔ ድሩዬ ከሚባል ሰው የማያወጣ ንግግር ጭምር ታገኛላችሁ። ግን አንድም ቀን በዚህ ስራዬ ተብሎ ላይቭ አይገባም። ስለዚህ ለዚህ አብነታችን ማን ነው? መድኃኔዓለም ኢየሱስ ክርስቶስ ነው አይደል? ሲሰድቡት መልሶ አልተሳደበም። ይሄን ጌታ እያመለክ ነው፣ ይሄን ጌታ እየተከተል ነው። መቼ ነው እሱ ምን መስለው? መቼ ነው እሱ ምን ሆነው? ኦርቶዶክሳዊነት ማለት እኮ በቃል በንግግር ብቻ መግለጽ አይደለም። ሞንታርቮ ይዞ እንደመናፍቃን ኢየሱስ ጌታ ነው ማለት በህይወት ማሳየት እኮ አለብን። ሲሰድቡት መልሶ አልተሳደበም። ንጹህ ባህሪ ሆኖ ሳለ እንከን የለበትም እኮ አምላካችን። ስለዚህ ሲሰድቡን መልሰን መሳደብ የለብንም። አለቀ። እንደው በቃ ለእውነት እና ለቤተክርስቲያን ተቆርቆረን ከሆነ ሊያን ሰው በኢንቦክስ ወይ በግል ደውለን ወይ በቴሌግራም በቮይስም እንዲህ ነው ብሎ ያን ሰው መንገር፣ ከተለወጠ ከተጠቀመበት ሰየው ደግ አረገ፣ ይታነጽበታል። ኢፍኖት ያን ሰው መተው፣ ሙልጭ አርጎ ሲሰድበን እንኳን ምላሽ ለሱ ባለመስጠት። እኛ አብነታችን ኢየሱስ ክርስቶስ ነው። እችን እንኳን እንታገስለት እንጂ። ሁለተኛ ነገር ደግሞ ቤተክርስቲያን አሁን ያለችበትን ወቅታዊ ጉዳይ ከግንዛቤ ሁሉ ማስገባት ተገቢ ነው። እስቲል ነው አሁንም ሰዎች ሰማዕታት እየሞቱ ነው በአርሲ። አሁን በዚህ ወቅትኛ ይሄንን የምናነሳበት ወቅት ነው። ሰው እኮ አሁን የደም ዋጋ እየተከፈለ ነው ያለው እኮ፣ ያውም ደግሞ ኦርቶዶክሳዊ በመሆኑ ማለት ነው። እንደዚህ ክርስቲያኖች እንደዚህ እያለቁ እያለ በዚህ ወቅት ላይ ሆነ ተጨማሪ ደግሞ እኛ ለቤተክርስቲያን ሌላ ራስ መታት ስንሆን የቤተክርስቲያን ማን ነው ይሄ ትልቅ መዋቅር ላይ ያሉ ጠቅላይ ቤተ ክህነት ያሉ አባቶች ዝም አሉ ብለን እነሱ ላይ እንደዛ እየጮህን ፕላስ ደግሞ ይህችን ነገርኛ መታገስ ካቃተን ትልቁን ነገር መቼ ነው የምናየው? የሚበልጠውን ነገር መቼ ነው የምናየው? ለነዛ ሰዎች መቼ ነው የምንጸልየው? እና ዛሬ እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት በ3 ዓመቷ ገና እማ አባ ማለት ስትጀምር ወደ ቤተ መቅደስ ሐናና ኢያቄም የስዕለት ልጅ ስለሆነች የብፅዓት ልጅ ስለሆነች ስለታቸውን ለማስገባት ዛሬ እመቤታችን ወደ ቤተ መቅደስ የገባችበት ነው። ይሄን ክብረ በዓል ስናከብር
ሶስት መሰረታዊ ነገሮች ማሰብ አለብን። አንደኛ እመቤታችን ቅድስት ድንግል ማርያም እውነተኛ የእግዚአብሔር ቤተ መቅደስ ናት። እውነተኛ የእግዚአብሔር ቤተ መቅደስ ወደ እግዚአብሔር ቤተ መቅደስ ገባች። ቤተ መቅደስ ለቤተ መቅደስ ነው፣ ቅዱስ ለቅዱሳን ነው። በቅዳሴ ጊዜ ካህኑ ሲናገር እንደሰማነው ቅድሳት ለቅዱሳን ይላል። የተቀደሰው ነገር ለተቀደሰ ነገር። ለዚህ ነው ቅዳሴ ጊዜ ካህኑ እግዚኦታ ከማለቱ በፊት ቅድሳት ለቅዱሳን ይላል። ይሄ የተቀደሰው ስጋ ወደሙ ለተቀደሱ ንስሐ ለገቡ ራሳቸው ለለዩ ሰዎች ነው ሲለን እኛም ብለን እንመልሳለን፣ አዎ ልክ ነህ አባታችን ካህኑ ወይ ይሄ የተቀደሰው ስጋ ወደሙ ቅዱስ ቁርባኑ ስጋ ወደሙ ለተቀደሱት ነው። እኛ ምን ታዲያ ቅዱስ ነን? አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው እንላለን። የዚህን ጊዜ ካህኑ ይህን ስንመልስ ተሰጠው ማለት ነው እግዚአብሔር ከሁላችሁም ጋር ይሁን ይላል። ከዛ እኛም ላለን ምስለ መንፈስ ጋር ካልነው ከዚህ በኋላ እግዚኦታ የሚጀምረው አያችሁ፣ ንግግሩ ራሱ ቅድሳት ለቅዱሳን ነው። ስለዚህ ቤተ መቅደስ የእግዚአብሔር ስም የሚጠራበት ነው። አንድ ሁለተኛ ስመ እግዚአብሔር የሚመለክበት ነው፣ ስሙ የሚጠራበት ነው። ስለዚህ እውነተኛ የእግዚአብሔር ቤተ መቅደስ አካላዊ ቃል መጥቶ ማህፀኗ ያደረ ከስጋዋ ስጋ ከነፍሷ የነሰች እመቤታችን ወደ እውነተኛው ቤተ መቅደስ ወደ እግዚአብሔር ስሙ ወደሚጠራበት ገባች። እቺ አማናዊት ናት። እግዚአብሔር በቤተ መቅደሱ ቢያድር በረድኤት ነው አይደል? በስጋው ደግሞ በአካል ይገለጣል እንደምናውቀው። ከእመቤታችን ግን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው የተወለደው ጌታችን። ስለዚህ የእግዚአብሔር ማደሪያ ናት እመቤታችን። እኛም በሐዲስ ጋር እንደምታውቁት ሐዋርያ ቅዱስ ጳውሎስ እናንተ የእግዚአብሔር ቤተ መቅደስ አይደላችሁምን ሲለን እኛ የእግዚአብሔር ማደሪያዎች መሆን አለብን። የእግዚአብሔር ማደሪያ ከውስጡ ምን ይገኛል? ርኩስ ነገር አለ? ቤተ መቅደስ ውስጥ አልባሌ ኃጢአት አለ? ይዘፈናል፣ ይጨፈራል፣ ይጠጣል፣ ይሰከራል? አይደረግም። ቤተ መቅደስ ውስጥ እንደምታውቁት ቤተክርስቲያን ስርዓት ሽያጭ ማከናወን አይፈቀድም። ለምን? ቅዱስ ነዋ። የቤተ መቅደስ ነዋየ ቅድሳት ለዓለማዊ ተግባር መዋል አይቻልም። መቋሚያ ወስዶ ቤት መጠቀም አይቻልም። ልብሰ ተክህኖ ወደ ቤት አይወሰድም። የጠበል መቅጃው በሙሉ ቅዱስ ነው። በቃ ቤተ መቅደስ ገብቷል። ዛሬ ግን የኛ ቅዱስ የሆነው ቤተ መቅደስ የት ነው ያለው? አፋችን ዛሬ የት ነው ያለው? የእግዚአብሔርን ስም ነው የሚጠራበት፣ ቃል እግዚአብሔር ነው የሚነገርበት፣ ዝማሬ ነው የሚሰማበት። እግራችን የት ይገሰግሳል? ያ ትላንትና በ40 ቀናችን ሜሮን የተቀባው እግራችን፣ ትላንትና በ40 ቀናችን ሜሮን የተቀባው እጃችን እየመጻወተ ነው እየሰረቀ ነው? ያ ትላንትና ሜሮን የተቀባው ጆሮአችን የተቀደሰ ነገር እየሰማ ነው ርኩስ ነገር? ያ ትላንትና ሜሮን የተቀባው አይናችን ምን እያየን ያለው? እኛ እኮ የእግዚአብሔር ቤተ መቅደሶች ነን። ስለዚህ በቤተ ክርስቲያን ስንኖር ዛሬ እመቤታችን ቅድስት ስናስብ እኔ የእግዚአብሔር ቤተ መቅደስ ሆኛለሁ እንዳለው ሐዋርያ ቅዱስ ጳውሎስ ምን ችግር አለው ታዲያ? አንዳንዴም እኮ ዘፈንም አንዳንዴም እኮ ኃጢአት ጥሩ ነው ብለን እንዳንል ጣዖት ከታቦት ጋር ምን ህብረት አለው አለ ያለው ጳውሎስ። ያላመነ ሰው ካመነ ጋር ምን ህብረት አለው? በቃ ምን ህብረት አለን እኛ? ስለዚህ ከዚህ ዓለም የምንለይበት ልክ እንደ እመቤታችን ራሳችን ከተን ለእግዚአብሔር እውነተኛ ቤተ መቅደስ ሆኖ መገኘት ከላይ እስከ ራስ ድረስ በሙሉ ማለት አስተሳሰባችን ኦርቶዶክሳዊ ክርስቲያናዊ፣ ለሰዎች ልጁ የሚራራ ንግግራችን ክርስቲያናዊ፣ አካሄዳችን ክርስቲያናዊ፣ ሁሉ ነገራችን ለእግዚአብሔር ነው የምንለየው፣ ለሱ ነው የምንሰጠው። ከሱ ውጭ ምን አለ ሌላ? መከታችን አምባችን እሱ ነው። ስለዚህ አይናችንም የተቀባው እግራችንም የተቀባው ያ ብቻ አይደለም፣ ደግሞ የሰውነታችን ክሮች እያንዳንዱ ህዋሳት ሜሮን የተቀቡት ለተቀደሰ ዓላማ አውለው ተብለን ነው። ኢቭን ሀብት የተሰጠን ጭምር ደሞዝ የተሰጠን ጭምር አሰፈ ኩራት አውጣበት፣ የተቸገረ ሰው እርዳበት ነው የሰጠን። ምን እያደረግን በብራችን ራሳችንን እንጠይቅ። እግራችን የት እየተገሰገሰ ነው? ራሳችንን እንጠይቅ። እጃችን ምን እየሰራ ነው? ራሳችንን እንጠይቅ። ስንት እኮ አለ እዚህ ሚዲያ ላይ በጣም መልአክ መስለን ስንት እኮ አውሬ የሆኑ ሰዎች አለ። እኛና እግዚአብሔር እንተዋወቃለን። ልባችን ሌላ ነው፣ አፋችን ሌላ ነው። ለዛ ነው መዝሙረ ዳዊት መዝሙር 77 ላይ እንደሚለው ይሄ ህዝብ በአፋቸው አመሰገኑት በልባቸው ግን አጉረመረሙ። እኛ እንደዚህ ነን። አሁን በቃ ስንታይ በጣም ለእግዚአብሔር የምንቆረቆር የእግዚአብሔር ነገር በጣም የሚሰማን የቤተክርስቲያን ነገር የምንቆረቆረን እና በጣም ያንገበግበን እንመስላለን። ፕራክቲካሊ ግን ልባችን ግን ያለው ግን ሸፍቷል። ስንት ስኳው መሀል ቤት የሆነ ሰው አለ ልግባ አልግባ የሚል ማለት ነው። ከዚህ ቤተክርስቲያን ልውጣ ወይስ አልውጣ የሚል ሰው አለ። ስንት መንታ መንገድ ላይ ቆመ ሰው አለ። እንደ እመቤታችን ዛሬ እንግባ ባካችሁ ተከተን። ሁለት ልቦና ለእመቤታችን የገባችሁ በአንድ ልቦና
እንደው የተሻለ ነገር አለኝ ብላ አይደለም ወጣች። ከገባች መውጣት የለም በቃ አለቀ። እንደዚህ ማለት ለዚች ዓለመኛ መለየት ነው ያለብን። ይህንን ክፉ ብልቶቻችሁን የሚለውን ኃጢአት የሚያሰራንን ክፉ ምኞቶቻችን በሙሉ በጾም በጸሎት ግደሉ ማለት አስገዙት። መንፈሳዊነት ይብለጥብህ፣ ስጋዊ ነገር እንዳያሸንፍ ድል ነሳው። በዚህ መጀመሪያው ዛሬ የምንማረው ቤተ መቅደስ ቤታችን የገባ እውነተኛ የእግዚአብሔር ቤተ መቅደስ ሆና የተገኘች ራሳችን ደግሞ የምንጠይቅበት እውነት ሐዋርያ ቅዱስ ጳውሎስ እንዳለው እኛ የእግዚአብሔር ቤተ መቅደስ ነን። እኔ፣ አንተ፣ አንቺ ሁላችን ስንት ዘመን ላይ ብላይ ያስተምረናል። ስንት ዘመን ላይ ብላይ ገብተናል። ስንት ሰዎችን ወደ ቤተክርስቲያን አቅርበናል። ስንት ጊዜ እያስቀደስን ነው። ስንት ጊዜ ቆራቢ ሆነናል። ስንት ጊዜ መንፈሳዊ ሰዎች ነን። የምናወላዳው ነገር የለም። ወጣ ገባ የሚል ህይወት የለንም። የሆነ ጊዜ መንፈሳዊ የሆነ ጊዜ ዓለማዊ የሚያደርገን የለም። የሆነ ጊዜ መዝሙር የሆነ ጊዜ ዘፈን የሚያሰማን የለም። የሆነ ጊዜ ማህሌት የሆነ ጊዜ ናይት ክለብ የምንገባ ሰዎች የለንም። እውነት እንደ እመቤታችን ገብተን ተከተን የተገኘን። በጣም የሚገርመው እመቤታችንም 12 ዓመት ቤተ መቅደስ እንግዲህ በ3 ዓመቷ ነው ዛሬ የገባችው በዛሬ ቀን። ከ12 ዓመት በኋላ ያ ማለት 15 ዓመት ሲሆናት አካላዊ ቃል ኢየሱስ ክርስቶስ ሰው ሊሆን ገብርኤል መጥቶ ተጸንስ ያለት። ይህ አይነት የምስራች ደገኛ ነገር የሚገኘው በቤተ መቅደስ ስንገኝ ብቻ ነው። መልአኩ ቅዱስ ገብርኤል እንዲቀርበንም ብቸኛው አማራጭ በቤተ መቅደስ ስንገኝ ብቻ ነው፣ ስሙ በሚጠራበት። ስለዚህ ዛሬ ሰንበት ትምህርት ቤት የማንከታተል፣ ዛሬ ቤተክርስቲያን የማንከታተል፣ ከቤተክርስቲያን በጣም ርቀን ያለን ሰዎች የእግዚአብሔርን ድምፅ መስማት ትፈልጋላችሁ? የምስራችሁን መስማት ትፈልጋላችሁ? ደስ ይበልህ የሚል መስራች ትፈልጋላችሁ? ያ የሚገኘው በቤተ መቅደስ ብቻ ስንገኝ ነው። ከዚህ ውጭ ህይወት የለንም። ለዛ ነው ቤተክርስቲያን ስትነካ የሚያንገበግበን። ለዛ ነው የቤተክርስቲያን ነገር በጣም ከአቅማችን በላይ ሆኖ ሲንገበግብብን የቤተክርስቲያን ነገር ከልባችን ሆኖ ይሰማል። የቤተክርስቲያን ነገር መቼም ከውስጣችን መውጣት የለበትም። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ ሌላው ነገር እንኳን ሳልቆጥር ዕለት ዕለት የሚከብድብኝ አብያተ ክርስቲያናት ነገር ነው። አይተች ሌላ ነገር አይቆጠርም። ያ ማለት ጳውሎስ ላይ የደረሰው ስድብ፣ ጳውሎስ ላይ የደረሰው ውርጅብኝ፣ ዱላው፣ ግርፊያው፣ መከራው በሙሉ ሳይቆጠር ሁሌ ግን ጳውሎስ የሚያሳስበው የቤተክርስቲያን አለ። እኛ እንደዚህ አይደለንም። እኛው የኛ ተቃራኒ ነው። የቤተክርስቲያን ነገር ሳልቆጥር በጣም የሚያሳስበኝ የግል ጉዳይ ነው። አሁን እኛ የሚመችን ንግግር ይሄ ነው። በነገር እኛን የሚገልጸው ንግግር ይሄ ነው። እኛ አሁን በእኛ ዘመን ያለን በዘመነ ቲክቶክ ያለን ክርስቲያኖች ዕለት ዕለት የሚከብድብኝ ሌላው ነገር ሳልቆጥር ማለት የቤተክርስቲያን ነገር ትቸው ማለት ነው። እሱን ትቸው እኔ የሚከብድብኝ ፐርሰናል ኬዜ ነው፣ የሚያንገበግበኝ የኔ ኢጎ ነው ማለት ነው ያለብን እንጂ ሐዋርያ ቅዱስ ጳውሎስ በጣም የሚያሳስበው የቤተክርስቲያን ሌላው ነገር ሳልቆጥር እኮ ነው ያለው። በጣም የሚገርማችሁ ጳውሎስ በጠላት ብቻ አይደለም በወዳጅ ተገፍቷል። በወገኔ በኩል እኮ ብሏል። ያ ማለት ክርስቲያን በሆኑ ቅዱስ ጳውሎስ ባሳመናቸው በተጠመቁ በነዛ ክርስቲያኖች ተገፍቷል እኮ። ስለዚህ በኦርቶዶክስ ለኦርቶዶክስ ግፍ ሊደርስብን ይችላል፣ ልንገፋ ልንሰደብ እንችላለን። ግን ዕለት ዕለት የሚከብድብኝ ብሎ ሌላውን ነገር ሳልቆጥር ሌላውን ነገር ሳይቆጥረው ነው የሚከብድበት ያለው። ስለዚህ ተከተን በቤተ ክርስቲያን ኑሯችን ሁሉ በቤተ መቅደሱ ልባችንም ለእግዚአብሔር መለየት አለበት። በቃ እኔ እርኩስ ነገር አልነካም። ቤተ መቅደስ ነው። ለምሳሌ ቤተ መቅደስ የገባ ሰው ክፉ ነገር መናገር አለበት? የቤተ መቅደስ ነገር ለዓለምናዊ ነገር ይውላል አይውልም? እዚህ አፌን ለዝሙት ንግግር ወይ ደግሞ ለኃጢአት ለበደል አላውለውም፣ ለክፋት አላውለውም፣ ራሴን ለእግዚአብሔር ለይቼዋለሁ ማለት አለብን። ይሄ መጀመሪያው እንማር። ሁለተኛ ከዚህች ዕለት ዛሬ ማለት ነው የምንማሩት ትምህርት ምንድን ነው? ከቤተ መቅደስ ወጥተው ያሉ በውጭ እግዚአብሔር የሚፈልጉ ሰዎች እግዚአብሔር የሚገኘው ቤተ መቅደስ መሆኑን ማለበም ነው። አለቀ። ዛሬ ከቤተክርስቲያን ብዙ የወጡ ሰዎች አሉ። በኑፋቄ እንለዋለን ወይ በዓለማዊ ሕይወት በተለያየ መንገድ የወጡ ሰዎች አሉ። እነዛ የወጡ ሰዎች ወደ ቤተክርስቲያን የሚገቡት ዛሬ እመቤታችንን ተከትለው መሆን አለበት። እግዚአብሔር በጫት ተራ አይገኝም። እግዚአብሔር ናይት ሁለት ክንብ አናገኘውም። እግዚአብሔር በዘፈን በጭፈራ በዳንስ በስካር አናገኘው። እግዚአብሔር የሚገኘው በቤተ መቅደሱ ስንለይ አንደኛ ቤተ መቅደስ ስንል ቤተክርስቲያን በእግራችን መሄድ ህንፃውን ብቻ ማለት አይደለም። ሰውነታችን ለሱ በመለየት በቅድስና ሕይወት በቁርባን በስጋው ደግሞ ስንታነጽ ብቻ ነው እግዚአብሔር የምናገኘው። የዛኔ ነው፣ ከዛ ውጭ የለም። ይሄ ሁለተኛ ዛሬ ምን ነው። ከዚህ ውጭ ያለን ሰዎች እግዚአብሔር ብንፈልግ ሰዎች እግዚአብሔር የትም ቦታ አለ። አዎ የትም ቦታ አለ። ያ ማለት መቼ ነው የምታስቀድሰው ግን? መቼ ነው ማህሌት የምትቆመው አንተ? መቼ ነው ቤተክርስቲያን የምትመጣው? መቼ ነው ሰርክ የምትከታተለው? መቼ ነው አንተ ንግስ የምትሄደው? ይሄ ነው በቃ እግዚአብሔር የሚገኘው ቤተ መቅደሱ ነው። እግዚአብሔር ሁሉም ቦታ ይገኛል። አዎ ግን የተለየ ግን ስፍራ ግን አለው። ይታያችኋል፣ ትዝ ይላችኋል። ከዚህ በፊት
የሆነ ሰዓት ላይ ጊዜ ኖሮን ወጣ ብለን ጭንቅ ሲለን ቤተክርስቲያን ሄዳችሁ ምንም ሰው በሌለበት ጠራራ 7 ሰዓት 8 ሰዓት ቁጭ ስትሉ የሆነ መንፈሳችሁ የሚያረጋጋ ነገር የለም? ውልብ የሚልባችሁ ወደ ውስጣችሁ እንዴት ውስጣችሁ እንደሚያረጋጋው እንዴት እንደሚያሰክነው ለምን መሰላችሁ? መንፈስ እግዚአብሔር ነው። ከዚህ ውጭ ለምን አለ? ስለዚህ እመቤታችን ቅድስት ድንግል ማርያም እንዲሁ ዝም ብላ ተገኝታ ብድግ ብላ ከዛ አምላክነት የሆነች አይደለችም። ለዛ ነው ቅዳሴ ማርያም ላይ በግልጽ ድንግል ሆይ እንደ ዕብራውያን ሴቶች በዋዛ በፈዛዛ ያደግሽ አይደለሽም፣ በንጽህና በቅድስና በቤተ መቅደስ ኖርሽ እንጂ። በምን በቤተ መቅደስ ኖርሽ እንጂ ብቻ የለውም፣ በምን በንጽህና በቅድስና። ቤተክርስቲያን እኮ ያለን ሰዎች አለን። አሁንም እኮ የምናገለግል እንቀድስ፣ አሁንም እኮ የምንሰብክ ሰዎች አለን። ግን በንጽህና በቅድስና ነው? እዚህ ጋር ነው ጥያቄ ያለው። ከመቤታችን ምንማር ይሄ ነው። ድንግል ሆይ አይደል የሚለው ቅዳሴ ማለት እንደ ዕብራውያን ሴቶች በዋዛ በፈዛዛ ያደግሽ አይደለሽም። ጫት ተራም ባሄድ አንድ ሰው ክፉ ነገር ባይሰራም ቤተክርስቲያን ካላደገ ዋዛ ፈዛዛ ይባላል። ምንም ክፉ እኮ አልሰራም፣ ከቤት እኮ አይወጣም፣ ክፉ ቃል ካፉ እኮ አይወጣም፣ ዘፈንም ላይ ሰማ እኮ ይችላል። በዋዛ ፈዛዛ ይባላል። የእመቤታችንስ በንጽህና በቅድስና በምን በቤተ መቅደስ ኖርሽ እንጂ። እንግዲያውስ ሁላችንም ሰባኪያን፣ ዲያቆናት፣ አገልጋዮች በሙሉ እዚህ ያለን ሰዎች ክርስቲያን የተባለ በሙሉ ዲያቆን ምናምን ብቻ አይደለም ምዕመን የሆነ በ40 በ80 ቀኑ የተጠመቀ ክርስቲያን በሙሉ ቤተ መቅደሱን ስናገለግል እግዚአብሔርን ስናገለግል አማናዊቷን የቤተ ክርስቲያን ትምህርት ስናስተምር በንጽህና በቅድስና ይሁን። ከበዓታ ለማርያም በረከት ለሁላችንም ያሳትፈን። እግዚአብሔር ያክብርልኝ። ቃለ ሕይወት ያሰማልን መምህር፣ ቃለ ሕይወት ያሰማልን እና እናመሰግናለን። በጣም ትልቅ ትምህርት ነው እየተማርን ነው እና የወንድማችን ደምረውን ጉዳይ ምን ትላለህ መምህር? እየተሰደበን ስለሆነ በቃ አንተ በቃ ዝም እንበለው። ደምረው በቃ አንተ አሁን መሰለህ ለዚህ አይነት አሁን ደምረው አርጎት ከሆነ የተሳደበ ከሆነ ዝም ማለት ነው በቃ አለ። ከገጠማችሁ ኢቭን አይደለም በቤቱ ገብቶ አይደለም አሁን ኬኩ እዚህ አንተ ጋር መጥቶ ራሱ ሙልጭ አርጎ ቢሰድብህ እግዚአብሔር ይስጥልኝ ብለህ ከዛ አውርድ። እሺ አንተ ትምህርት ላይ ያስተማርክ ስድብ ከስር ደግሞ ኮሜንት ቢጽፍስ ከሆነ ብሎክ ማድረግ አለቀ። ምንኮች ሌላ ነገር እኮ ያሰልም ስም አንሰቶ እግዚአብሔር ይስጥልኝ በቃ መሄድ ምን አጨቃጭ። ከዛ እናንተ መሰረታዊ ጉዳያችሁ ትምህርት ላይ ማተኮር አለቀ። የቤተ ክርስቲያን ትምህርት ላይ ሲሆን ኑፋቄና ክህደት ሲሆን ግን ትምህርቱ ላይ አተኩራችሁ መስጠት። እዚህ ጋር እናልፈውም። ይሄን ትምህርት ነው የቤተ ክርስቲያናችንን ትምህርት የማትለውን እንደምትል የምትሆን አትልም ብሎ ኑፋቄ ሲዘራ ግን የለም ግን ገመቶን አንተ እንደዚህ ውሻ አንተ ልክስክስ አንተ እንደዚህ ብሎ ስለ ምግባራዊ በሆነ መንገድኛን ጥንብር ኩሳችን ሲያወጣ እግዚአብሔር ይስጥልን ብለህ ማውረድ። ኢቭን ኮመንት ላይ ከጻፍ ኢቭን ገስት ላይ ገብቶ ይሰድ አይደለም ቤት ከፍቶ ማለት አይደለም ቪዲዮ ሰርቶ ማለት። ስለዚህ የሚሳደብ ሰው እኛ የምንሳደብ እኮ ራሳችንን የምናወርደው በነገራችን ላይ እኔ እኮ አሁን ላይቭ ላይ ገብቼ እኮ አንተ ሙልጭ አድርጌ ብሰድ አንተ እኮ ለምትወርደው እኔን የምዘቅጠው በነገራችን ላይ እግዚአብሔር የሚፈርድብኝ እኔን ነው። አንተ መልስ እንኳን ባትመልስልኝ ነው የምልህ። ስለዚህ አንዳንድ ጊዜ የሆነ ቃል የማይገባ ነገር ስንናገር እያወረድን ያለነው ራሳችንን ማንንም አይደለም። ሁለተኛ አንተ ክርስቶስን ምሰለው በቃ መቼ ነው የምትመስለው? በቃ ምሰለው በቃ አንገት እኮ ስጥ እየተባልን አይደለም። አሁን በቃ ሲሰርብ ዝም በለው ነው። ግን ምን ላይ እናተኩር? ሃይማኖታችንን ግን ትምህርታችንን ሲነኩብን ግን የቤተክርስቲያን ትምህርትን በተዛባ መንገድ ግን ኑፋቄ ሲማር ግን የለም እዚህ ጋር ድርድር የለም። ማንም ትሆን ማንም ዘማሪያም ነው ምናምን የሚባል ነገር እዚህ ጋር አይሰራም። ይሄ ትልቅ መምህር ነው ዲያቆን ነው ምናምን አይሰራም። እዚህ ጋር የቤተክርስቲያን ትምህርት ሲነካ ይቆማል። እዛ ሰደበ፣ እንደዚህ ያረገ፣ ይሰክራል፣ ይጠጣል፣ ይጨፍራል ምናምን ቶ ከቻልክ በግል ምከረው ቤተክርስቲያን እንዳያስነቅፋት። እንደው የሚቻል ከሆነ ደግሞ በግልም እንደው ከነገርከው በኋላ በአበ ነፍሱ በንስሐ አባቱ እንዲነገሩ እንዲመከረው አድርግ። ከተለወጠበት እሰየው፣ ከሌለበት ቶ በቃ አለቀ። ስለማይጠቅመን ማለት ይሄ ማለት መደረግ ያለበትና ለሌሎቹ ደግሞ እንደ ጀነራል ትምህርት መስጠት። በቃ ላይፍ ስንገባ ርዕስ ይዘን እንግባ በቃ አለቀ። እንዴት ዝም ብሎ ሰው ላይፍ ይገባል? ምን ይዘን አሁን ዛሬ በዓታ ናት። ምን ልናደርግ ላይቭ ከፈት ነው? ምን ልንማማርበት ነው? ስለ ኬኩ ላወራ ነው የከፈትኩት ላይቭን? ስለ አንተ ፐርሰናል ህይወት ልናገር ነው የከፈትኩት ላይቭ? ምን ላደርግ ነው ላይቭን የከፈትኩት? ምን ልታነጽበት ነው? ስለዚህ ላይቭ ራሱ ሲከፈት በዓለም መከፈት አለበት። ዛሬ የምናነሳው ስለዚህ ጉዳይ ነው። ከዛ እዛ ውስጥ ኑፋቄ ከቤተ ክርስቲያን ውጭ ያስተማረ ካለ አይደለም ደምረው ዘማሪያም ቢሆን ማለት ምክንያቱም ከቤተ ክርስቲያን የሚበልጥብን የለማ እዚህ ጋር
የኛ እዚህ ጋር አብሮ ማገልገል ቤተክርስቲያን አስተምሮ አንድ ስላደረገችን እንጂ ወዳጅነታችን አይደለም። እዚህ ጋር ከበርቻቻ ብለን እኮ አለም የተገናኘ ነው። ለመገባበዝ ምናምን ሆቴል እኮ አለም የተቀጣጠር ነው። እዚህ ውስጥ ያለን ሰዎች አይደል? ፍሬንድሺፕ ምናምን እኮ አይሎብናል። እዚህ ጋር የተገናኘ ነው። የበለጠችብን ቤተክርስቲያን ናት። እችን መስሎ አብሮ የሚያገለግለን ካለ እሰየው ወዳጃችን ነው። ምንም ይሁን እና በስነ ምግባር ጉዳይ በጣም የወጣ ሰው ሲኖር፣ በጣም ያፈነገጠ ሲኖር፣ እንደውም ከዛም አልፎ ደግሞ እኛ ርዕስ አድርጎ ሲሳደብ ያንን ሰው ምላሽ መስጠት ተገቢ አይደለም። እንዴ ይህን ማናንሳ ካልክ እኮ ቴሌግራም ግሩፕ ላይ እኮ ስንት የሚሳደቡ ሰዎች አሉ። ሙልጭ አድርገው እኔም እኮ እሰደባለሁ በቴሌግራም ግሩፕ ላይ አሉ የሚሳደቡ። አንድም ቀን ግን የኔን ስም እንደዚህ ብላችሁ ስትጠቅሱ ስትሳደቡ ነበር አልልም። እዛ ቴሌግራም ግሩፕ ላይ ግን ኑፋቄ ሲሰበክ ካገኘው ግን አለቅ። እኔ ጉዳይ ቤተክርስቲያን ናት። በተረፈ ዘማርያምን ሙልጭ አድርጎ ይሳደብ ምናምን ለሱ ላይቭም አልገባም፣ ለሱ ሪፕሌይም አላደርግለትም። ስድቡ በጣም ቆንጆ ነው ብሎ ካሰበ የቤተክርስቲያን ትምህርት ላይ ከሆነ ግን መደራደር የለብንም ከማናችንም ጋር ማለት አይደለም። እዚህ ያለን ሰዎች ቀርተን ሊቀ ጳጳስ ቢሆን ቅዱስ ካቶሊኩ ቢሆኑ ከቤተክርስቲያን ትምህርት ሲያፈነግጥ የለም። ለምን ኢንፋለብል የሚባል አባት የለንም እኛ። የማይሳሳት እንከን አልባ የሆነ መምህር የለንም እኛ። እንከን አልባ መምህራችን መድኃኔዓለም ኢየሱስ ክርስቶስ ብቻ ነው። ስለዚህ ሊቀ ጳጳስም ሆነ አንድ የቤተክርስቲያን አባትም ሆነ አንድ ካህንም ሆነ አንድ ዲያቆንም ሆነ ማንም ሰው ከቤተክርስቲያን ትምህርት አስተምሮ ውጪ ሲያፈነግጥ ቤተክርስቲያን የማትለውን ነገር አዛብቶ ሲናገር ያንን ትምህርት አተኩረን መናገር ያለብን። ይህን ስናደርግ ዓላማችን ቤተክርስቲያን ትሆናለች። ከዛስ ያ ሰው ድንገት ነገ ቢመለስ አየህ እኛ መሰናክል አያደርግም። አይ ጉዳያችን እሱ አልነበረም። ስለዚህ ሲያስነቅፍ ግን ለምሳሌ አለባሪ ነገር ላይቭ ላይ እየገባ ቤተክርስቲያን የሚያስነቅፍ እኛንም ባይሰድበን ነው የምልህ። አለባሪ ነገር ከቤተክርስቲያን ሲወጣ እኛ ደግሞ ያን ሰው መንገር ነው። ሌላው እንደውም እኔ በጣም መናገር ካለብን አሁን ላይቭ ላይ እየገባን እየተናገርን ያለ ነው እውነት የቤተክርስቲያን ትምህርት ግን በሚገባ እየገለጥ ነው ያለ ነው። ማን ነው ዕቅበተ እምነት መስራት ያለበት? ሰው ብድግ ብሎ የሆነ ርዕስ ያነሳል እንዴ? አረ ተው፣ እግዚአብሔርን ፍሩ። አረ ከአቅም በላይ ርዕስ አታንሱ፣ ተው። የማንወጣው ርዕስ ወተናና አናንቦራጭቀው። አረ እባካችሁ ቤተክርስቲያን የማትለውን ነገር አንበል። አሁን ለመናገር በጣም የሚሰቀጥጥ በጣም የሚከብድ ቤተክርስቲያናችን የማታስተምረውን የማትለውን ትምህርት እንደምትል አስመስሎ በጣም የሚያቀርብ ሰው አለ። እባካችሁ አቅማችንን እንወቅ። ሮጠን ዕቅበተ እምነት ዝም ብሎ ሮጦ አይሰራም። በጣም ጥንቃቄ ይፈልጋል። በጣም ንባብ ይፈልጋል። በጣም አበው መጠይቅም ይፈልጋል። መጽሐፍ ብቻ አይደለም። በነገራችን እንደኛም እንደምንጠይቅ ታውቃላችሁ አይደል? ይሄ እኛ የመጨረሻው ነገራችን ላይ የአዋቂነት መለኪያ አይደለም። እኛ የሆነ ርዕሰ ጉዳይ ሲነሳ አባቶችን የሊቃውንት ጉባኤን ጠይቀን መጽሐፍ ታገላብጠን ነው ላይቭ የምንገባው። በነገራችን ላይ ለምን እኔም ልሰሳት እችላለሁ። እንዳልስት ቤተክርስቲያን በዚህ ጉዳይ ላይ ምን እንደምትለው መጽሐፉ እንደዚህ ይላል፣ ምን ትላለች በዚህ ጉዳይ ላይ የቤተክርስቲያናችን ትምህርት ምንድን ነው? መጠንቀቅ አለብኛ። ሰው ስለሚሰማ ዝም ብሎ ያገኘውን ሁሉ መጥፋት የለብን። እኔ እንደውም ከስድቡ የበለጠም ሊያሳስበን የሚገባው እባካችሁን አንዳንድ ጊዜ ቤተክርስቲያን ዕቅበተ እምነት ላይ ሁሉም ሰው መምህር ሆነ፣ ሁላችን አስተማሪ ሆነ፣ ሁሉም መካሪ ሆነ፣ ሁሉም ላይቭ ላይ ይገባል፣ ሁሉም ለቤተክርስቲያን ያገባኛል ብሎ ይናገራል። እና አሁን ምሳሌ ብጠቅስላችሁ በጣም ታዝናላችሁ። በጣም አንድ ወቅት ምን ገጠመኝ መሰላችሁ? ሰንበት ትምህርት ቤትና ምን ትምህርት ይማራሉ። ስሙንም አልጠቅስላችሁ። ሰንበት ትምህርት ቤት የሚያስተምረው ምዕመን ነው። ርዕሱ ምስጢረ ቁርባን ነው። 7 ምስጢራት ቤተክርስቲያን እያስተማረ ነው። እና እኔና ያቀኝ ዝም ብዬ ብቻ እዛው ምን አይነት ትምህርት ነው የሚማሩት ለማለት ዝም ብለን ቁጭ አልኩኝ። ከዛ ልጁ ትምህርቱን እንደጨረሰ ጥያቄ ያላችሁ ሲል አንድ ልጅ ጥያቄ ያወጣ ጠየቀ። እንደው ይቅርታ አድርግልኝ መምህር፣ አሁን ስለ ምስጢረ ቁርባን አማናዊነት አስተምረናል፣ ግን በቅዳሴ ጊዜ አንድ የሚቆርብ ሰው ምዕመን ባይኖር በአዘቦት ቀን ቅዳሴ ሆኖ አንድ ቆራቢ ባይገኝ ስጋው ደሙን ካህናት ዲያቆናት ከቆረቡ በኋላ ነው ቅዳሴ ያለኛ የሚያቆርቡ። የተረፈውን ስጋው ደሙ ምን ያደርጉታል አለ። ጠያቂው ምዕመን ነው። ይህን ትምህርት ኮርስ እየሰጠም ያለው ምዕመን ነው። ምን ብሎ ይመልሳል መላሹ? አባቶችን ጠይቄ ልምጣ። ስለማያውቅ ውስጥ ያለው መቅደሱ ስለማያውቅ እንደዛ ማለት ሲቻል ወይ ደግሞ መጽሐፍት ላገላብጥ ማለት ሳይቻል አይ የተረፈውን ስጋው ደግሞ እኮ ውስጥ መቅደስ አስገብተው በእሳት ያቃጥሉታል። እንዴት ልቤ እዛ እንደተሰነጠቀ አልነግራችሁ። እጅ አውጥተህ እንዳታስተካክለው ምዕመኑ ይሰናክላል እዛ ላይ። ምክንያቱም እዛ ጋር መምህር ነው፣ ማሳጣት ነው። በአራዳ ቋንቋ ደግሞ ማስጣት ነው። ምንድን ነው የምታደርገው? እና አንዳንድ ጊዜ እንደዚህ አይነት ሚስጥራት ትምህርቶች
ክህነት ያለው ሰው ቢሰጥ የማናውቀውን ተብሎ በድፍረት ባንናገረው በቃ ምን ችግር አለው? እኔ እኮ ከአቅሜ በላይ ይጠየቃለሁ። ካላወቅኩት አላወቅኩም ማለት አለብኝ። ምን የሚያሳፍረኝ ነገር አለ? አላወቅኩማ በቃ አለቀ። እንደ እኔ እኮ ሊቃውንት አይደለሁም። እና የማናውቀውን ትምህርት በማናውቀው ሚዲያ ላይ ወጥተን ባንናገረው። ደግሞ ሰውኛን እኮ እንደ መምህር የሚያስብ ሰው አለ። ስፔሻሊ ደግሞ ከተለያየ ቤተ እምነት መተን ወደ ቤተክርስቲያን መተን በምናገለግልበት ጊዜ ዕቅበተ እምነት ላይ ሮጠን መስራቱ በጣም አደገኛ እየሆነ ነው። በጣም አደገኛ ነው። ርዕሰ ጉዳዮች ዝም ብሎ አይደፈሩም። ጥንቃቄ በጣም አስፈላጊ ነው። ዝም ብሎ ከመናፍቃን ጋርም ዲቤት ማድረግም ተገቢ አይደለም። ከማን ጋርም ዲቤት የምናደርገው ምኑን አውቀን ነው ዲቤት የምናደርገው? ከነሱ የምታውቁት ነው። የእነሱ ትችት ሁል ጊዜ ሮጦ ገድል ድርሳን ነው። ትምህርት የለም። መጽሐፍ ቅዱስ እንደሆነ ትተውታል። የምታውቁት ነው። ሁሌ ጊዜ ትችታችን እንደምታውቁት ነው። ሁሌ ጊዜ ዲቤታችን፣ ሁሌ ጊዜ ክርክራችን፣ ሁሌ እነ ቀለሜ ጮት ገድል ድርሳን ነው። ይህን ጉዳይ ደግሞ በዛ ጉዳይ ላይ በደንብ አድርጎ ግዕዝቡን በደንብ የሚያውቅ መጽሐፍቶቹን ቀድሞ ከነሱ ቀድሞ ያየ የሚያነሱትን ነገር ቀድሞ መተንበይና መተንተን የሚችል ሰው ገብቶ ማናገር። ብድግ ብለን ግን ከነሱ ጋር እንደው ካልገጠምኩ ቢና ማለት የለብንም። ተገቢ አይደለም፣ ስለማይጠቅመን እና ዕቅበተ እምነት ማን ነው መስራት ያለበት? ማን ነው ሁሉም ሰው አስተማሪ መሆን አለበት? ሁሉም ሰው መካሪ መሆን አለበት እንዴ? ዘማርያም የሚከብደው ርዕስ የለም እንዴ? ሁሉን የቤተክርስቲያን ትምህርት ነው ጠንቅቄ ያውቃለሁ። እኔ እንከን አልባ ነኝ። እኔ ጋር የእውቀት ጋፕ የለም። ይህንን በደንብ መክተን ማስተዋል አለብን። እኔ ከስድቦቹ የበለጠ እዚህ ላይ እንደው የሚያሳስበኝ ለእኔ ስድቦቹ ነገ ያልፋሉ። ነገ እኮ ዛሬ በቃ ኬኩን ስሜታዊ ሆኜ አሁን ብትሰድበው ቆይቼ ሶሪ እሺ በቃ ኬኩ በቃ ስሜታዊ ሆኜ ነው ያልፋል እኮ እዚህ ጋር ያ የዘራሁት ኑፋቄ እንዴት ያልፋል? አንድ ምሳሌ ልስጣችሁ። ብዙዎቹ አሁን ምሳሌ ከተሐድሶ ሰዎች የተመለሱ ነው ያሉት አይደል? ታውቃላችሁ? ከተሐድሶ የተመለሱ ያሉ ሰዎች ዋናዎቹ ማለት ነው። እነሱ መጀመሪያ እዛ እያሉ የበከሏቸው፣ ከሰንበት ያወጧቸው፣ ከቤተክርስቲያን ያወጧቸው፣ የሰንበት ተማሪ ዘማሪን ያወጧቸው ተመልሰዋል? አብረው አልተመለሱ። አይታል? ግለሰቡ ተመልሷል። እሱ ያጠፋቸው ግን አልተመለሱ። አይታል? ኑፋቄ ያደገኘነቱ። ሰውየው ተመለሰ፣ እግዚአብሔር ይመስገን፣ ተጠመቀ፣ ምናምን የቄደር ጥምቀት እልላልን ተመለሰ፣ እግዚአብሔር ይመስገን። እሱ ግን እዛ እያለ የበከላቸው ከቤተክርስቲያን ያወጣቸው ልጆች ግን ይዟቸው አልመጣም። እነሱ እዛ ቀርተዋል። አይቹ ኑፋቄ ምን ያክል ከባድ እንደሆነ። ነገ እኮ አሰግድ ሰው ነው ይሄ ሁሉ እየዘራ ቃለ ዓዋዲ እያለ ስንት ሰው እኮ እየበከለ ነው። ነገ እኮ ሰው ነው በረፍት አረፍተ ዘመን ይገተዋል፣ ይሞታል። እሱ የበከላቸው ግን ምንፍቅና መቼ ነው የሚቆመው? አሪዮስ እኮ ዛሬ በሕይወተ ሥጋ የለም። የአሪዮስ ምንፍቅና ግን ዛሬም አለ። ንስጥሮስ በሕይወተ ሥጋ ዛሬ የለም ምድር ላይ። የንስጥሮስ ክደት ግን ዛሬም አለ። አይታችኋል? ግለሰቡ ካረፈ በኋላ ጋር ኑፋቄ አይቆምም። ተረታችሁኝ ከሆነ ስለዚህ በጣም ማጠናከር ያለብን የትኛው ጋር ነው? ትምህርቱ ላይ በቃ እየተዛባ ነው ትምህርት እያስተማርክ ያለው አንተ ገና ነህ። እንደዚህ አይነት ትምህርት አታስተምር፣ ገና ነህ፣ ብዙ ነገር ይቀርሃል ማለት አለባችሁ። ከመቼ ጀምረን? ከወዲሁ ካሁኑ ጀምራችሁ አቁም፣ እንደዚህ አይነት ነገር እንዳትናገር ማለት አለባችሁ ካሁኑ። እሱ ነው የሚያሳስብ። በተረፈ ገስት ላይ ገብቶ ይስደብህ፣ ኮመንት ላይ የሚሳደብ በቃ ህዝቡን እየበከለብና ማይገባ ነገር የሚናገር ከሆነ ሰው ከሚሰነካከል እሱም ደግሞ አንተን እየሰደበ ሀያት ውስጥ ከሚገባ ብሎክ ታደርገዋለህ። በቃ ስድብም አያስፈልግም፣ ላይ መግባትም አይጠበቅብም፣ ክፉ ቃልም ከአፍ መናገር የለብህም። በዚህ መንገድ ብታርጉ እንደውም በጣም ማውራት ያለብን እውነት እነገሌ ነገሊት እናንተ እነዘ ማርያም ጭምር የምትሰጡት ትምህርት የቤተክርስቲያን ትምህርት እርግጠኛ ናችሁ ወይ? እንደዚህ መጠየቅ አለብን። ቤተክርስቲያናችን የምትለውን የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታምነውን ነው እያላችሁ ያላችሁት ወይስ ከቤተክርስቲያን የራስን እና የደረስክበትን የንባብን እውቀት ነው እየነገርከን ያለው መባል አለበት። ሰውስ ዝም ብሎ ላይቭ ላይ ገብቶ በቤተክርስቲያን ላይ ዕቅበተ እምነት ዝም ብሎ በሆነ ርዕስ ማንሳት አለበት? የሚከብዱ ርዕሶች የሉም? በመምህራን መገለጽ ያለባቸው ርዕሶች የሉም? እኔ አሁን ተነስቼ ድጓ ብተነትን ራሱ አያስቅም? የድጓ ሊቃውንት እኮ አሉ። እኔ መጋቢ ብሉይ አሁን ብዬ ስተነትን ራሱ አያስቅም? የብሉያት እኮ መምህር እኮ አለ መጋቢ ብሉይ የሚባል መጋቢ አዲስ እኮ የሚባል አለ ሐዲሳት። ስለዚህ እንዳው ያላቦካነውን ሊጥ ባንጋግረው፣ በቃ ያልነካነውን ነገር ደርሰንበት የማናውቀውን ነገር ደርሰን አዋቂ ባንሆን፣ ሁሉም ሰው መምህር ባይሆን፣ ጥንቃቄ ብናደርግ። በቃ እኔ አትናገሩ እያልኩ አይደለም፣ ስለ ኦርቶዶክስ አትመስክሩ አይደለም ምለው፣ ግን ሁሉ ርዕሰ ጉዳይ ግን አይነካም። ሁሉ ርዕሰ ጉዳይ ሚዲያ ላይ አይወጣም። ጥንቃቄ ይፈልጋል፣ ማስተዋል ይፈልጋል። ለምንድነው ይሄን የምናደርገው? አንደኛ ለራሳችንን ለትምህርታችን መጠንቀቅ ስላለብን፣ ሁለተኛ መናፍቃን ይችላል ተገባ ለማ ይጠቀሟታል። ታውቃላችሁ፣ ቀርጸው ቪዲዮ ሰርተው እንደሚሰሩ ታውቃላችሁ። ለእናንተ
ባለፈው እንኳን ከትላንት ወዲያ የዛሬ 3 ቀን ከጽጌ ስጦታው ጋር ሶፊ ጋር አይታችኋል አይደለም? ከኔ ጋር የነበረውን ነገር እነዚህ ከመናፍቃን ቤካ የሚባለው ሲቆርጥ አያችሁ፣ ጽጌ የተናገራትን ብቻ ቆርጦ የሚያወጣት። ጽጌ ገዝቱን ትቶ መውጣቱን አይለቅም። ለምን? ክህደት እንዲታወቅ አይፈለግማ። በቃ እንደዚህ አይነት ቆራጭ እነዚህ ቀጥል ምንድን ናቸው የሚፈልጉት? የሚፈልጓትን ነው የሚፈልጉት። ከዛ ውጭ አይፈልጉም። መስማት የሚፈልጓትን ብቻ ነው የሚሰሙት። ከዛ ገስት ላይ እንግዲህ ታውቃላችሁ ጥሎ ነው የወጣው አይደል? ጽጌ ስጦታ ወጣ የነበረን ዲቤት እያንዳንዷ በማስረጃ ቪዲዮ ክፈት ይተዋል የተማር ነው። እችን ሙሉ አይለቀዋትም እነ ቤካ። ለምን? ፕሮቴስታንቱ አውቆ ወደ እምነት እንዲመጣ አይፈለግማ። የሚፈለገው ምንድን ነው? እነሱ ሊያግዛቸው የሚችለውን ነገር ብቻ እየቆረጠ መቀጠል። ውሸት ነው። ምንፍቅና በራሱ ውሸት ነው። ሙሉ ማቅረብ አይወድም። እውነት እንዲታወቅ አይፈልግም። ይሄ በቃ የተለመደ ነው። በቃ ይሄን ሁሉ እንግዲህ እንደዚህ አይነት ሰዎች ባሉበት እኛ ገብተን ስንሰዳደብ አስበው ኬኩ። ይሄን ነው ማሰብ ያለብን። አንተ የተናገርካቸው መልካም ነገሮች አይቀርቡም። አንተ የተሳደብካት ስድብ ነው የምትቆረጠው። ለማን ሲሳይ ሆነ? ለነዛ ሰዎች። ስለዚህ አንደጋግሙ። በዚህ ርዕስ አሁን ለኬኮ ብቻ ለማናችንም ላይቭ ላይ ገብተን ማንንም ሰው ግለሰባዊ በሆነ መንገድ አንሳደብ፣ አንናገር። በጣም የገደደን የቤተክርስቲያን ጉዳይ ከሆነ የቤተክርስቲያን ትምህርቱ ላይ ብቻ አተኩራችሁ ምላሽ መስጠትን ልመዱ። ሌላውን ተውለት ለዛ ሰው። ከቻላችሁ በግል ንገሩት፣ በኢንቦክስ ከሰማችሁ ሰየው፣ ካልጠቀመ ካላዳመጣችሁ በኔጌት የሚረዳችሁ ከሆነ እግዚአብሔር ይስጥልን ደህና ሁን ብሎ ማሰናበት። በጣም ሊያሳስበን የሚገባው አይነኬ የሆኑ ሁሉንም የቤተክርስቲያን ትምህርት እኔ ያውቃለሁ በማለት ምንፈተፍተውን ነገር ማቆም አለብን። እግዚአብሔር ያክብርልኝ። እሺ ቃሌው ታሰባልን መምህር ጥያቄ እነ ኢዮብ እነ ሻንጣ እነ ፋሲል ጥያቄ አጠራጠር አድርጉና መጠየቅ የምትፈልጉን ነገር ካለ ለእናንተ እድል እንስጣችሁ። ኢዮባ ታላቃችን ቀጥል። ወይ የኬኩ እንደምን አደራችሁ? መምህር ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ በዕድሜ በጸጋ ይጠብቅልን። እንዲህ ቃሉን አመሳጥሮ የሚያስተምሩ መምህራን ወንድሞቻችንን አያሳጣን መድኃኔዓለም እድሜ ይርዘም ነው የምለው። በዚህ አጋጣሚ ከመሀል ላይ የተናገሯትና ምናልባትም የብዙዎች ጥያቄ ናት ልትሆን ትችላለች ብዬ ያሰብኳትን ከጀመሯት ላይ ቀር እንዲያው ነግረውን ቢያልፉ አማናዊ ስጋና ደም ተዘጋጅቶ የሚቆርብ ምዕመን ባይገኝ ምን ይደረጋል የሚለውን ብዙዎች ጥያቄ ሊሆን ስለሚችል ኮሜንት ላይም ስላነበብኩት እንዲያው ባኮትን ምን ሊደረግ እንደሚችል ማናውቅ ብዙ ሰዎች ስለምንኖር በዚህቹ ነካ አድርገውልን ቢሄዱ። አልሰማሁም ኢዮባ፣ በጣም ይቅርታ። ቅድም ሲያስተምሩን የገጠመኝ ብሎ ሲነግሩን አማናዊ ስጋና ደም ተዘጋጅቶ የሚቆርብ ምዕመን ባይኖር የቀረው ምን ይደረጋል የሚለውን የብዙዎች ጥያቄ ሊሆን ስለሚችል ብዬ ስላሰብኩ ኦኬ ነው እንዴ? ካህናት ይቀበሉታል። ስጋ ወደሙ አማናዊ የሆነ ስጋ ወደሙ የሚቆርቡ ቀራቢያን ካሉ ይቆርባሉ። ከነሱ የቀረውን እነሱ ቀዳሲያን ይቀበሉታል። እነሱ ራሳቸው ካህናት ዲያቆናት ይቀበሉታል። መምህር አመሰግናለሁ። እሺ ሌላ ጥያቄ ካላችሁ ቀጥሉ። ፋሲል አለክ ለመምህር የምነግራቸው ነገርም ካለ ሀሳብም ካለክ እኔ ቃለ ሕይወት ያሰማልን እግዚአብሔር ያክብርልን እላለሁ። ዲያቆን ምን ያለኝ። እሺ ሌሎቻችሁስ እነ ናቲ ሻንጣ? እሺ ዘማሪያም ስለመጡ ስለመከሩን እናመሰግናለን። ቃለ ሕይወት ያሰማልን። እኔ በበኩሌ ጥያቄ የለኝም። ስለመከሩን ቴንኪው እናመሰግናለን። ቃለ ሕይወት ያሰማልን መምህር። እኔ ግን አንድ ጥያቄ አለኝ ለመምህር ዘማሪያ። በዚህ አጋጣሚ 3 ዓመት እንኳን እንደው ባይባል እንኳን አሁን ከሌላ ቤተ እምነት የሚመጡ ልጆች አሉ። እንደው እኔን ሳይጨምር ሁሉም ዕቅበተ እምነት ላይ እየሰሩ ይገኛሉና እኔ አልሰራም። እርግጥ ያው አንተም ስለምታውቅ ያው እውቀቱም የለኝም ያንን ያክል ለዕቅበተ እምነት የሚሆን እውቀቱ የለኝም ኦፍኮርስ። እና በተለይ ደግሞ አሁን አንዳንዶች ደግሞ ጭራሽ እንደውም አጥማቂያንንም የሚደግፉም አሉ። ከኛው ቤት በቅርቡ የመጡ የአጥማቂ ተከታይም ሆነው
በዚህ በኩል የአጥማቂ ተከታይ ሆነው በጣም ቤተክርስቲያናችን ላይ ሄዴግ ሆነዋል። በአንድ በኩል ደግሞ ራሳቸውን ክርስቲያን አድርገው ማለት የኛ ቤተሰቦች አድርገው በጣም በሚዘገንን መልኩ ከጴንጤ ጋርም ሲከራከሩም የምናያቸው አሉ። ኦኬ እና እስኪ እነዚህ ምን ትላቸዋለህ ዘማርያም? አሁን በተለይ ደግሞ እውነት ለመናገር አሁን በቀደም በራሱ ከኔ ጋር ያጣላው ወንድማችን ደምሮ ይሄ ነው። ነገረ ማርያም ላይ ከማን ነው ከቀለሜ ጋር ዲቤት ላርግ በማለቱ ነው። ያው አንተም ብዙ ነገር ብለኸኛል የዛኔ ተው ያልከኝም አንተ ነህ። ትቼዋለሁኝ። ግን እንደው እንደዚህ አይነት ነገሮች እንደው ዘማርያም ይቻላል? እንደው በቃ እንደሚቻል ከሆነ እኔ ለምን እከለከላለሁ ታዲያ? በቃ እኔም እኮ እንደው እግዚአብሔር እንደው በሚያውቀው ከደምሮ ያነሰ እውቀት እኮ የለኝም እኮ እንደው ልከራከር ብል ማለት ነው። አዎ ምን አለ ግን መሰለህ አሁን ምን መሰለህ አሁን ሲጀመር ከመናፍቃን ጋር ዲቤት ተመካሪ ሆኖ አይደለም ለማናችንም ማለት ነው። አሁን ገሌ የምንለው ሳይሆን ለማናችን ኢቭን ባለፈው ዕለት እኔ ለቀለሜ ላቀረበው የነገረ መስቀሉን በተመለከተ የተቀበልኩት በጣም ስለታበየና ከቤተ ክህነት ደብዳቤ ጽፎ ምናምን የሚመጣ ካለ እኔ ፊት የሚቆም የለም ሲል በዚህ ልክ የምትታበይ ከሆነ ምን ችግር አለው? ከመጣሽ ማርያም ታምጣሽ ብለን የመጣ ነው። ይኸው ብን ብሎ ይጠፋል። ግን ስለሚጠቅም አይደለም ብናረገው። ለመጀመሪያ የሚቀርመን ነገረ መስቀሉ ሳይሆን ነገረ ክርስቶስ መች ተግባባንና እንዴ? በተሰቀለው ሳንግባባ በተሰቀለበት ዕፀ መስቀል እንግባባለን እንዴ? ኢሎጂካል እኮ ነው በራሱ። ልዩነት አለን ነገረ ክርስቶስ ላይ እያለን እነሱ ሮጠው ገድላ ድርሳናት የሚሮጡት ለዚህ ነው። ሲጀመር አይደለም እንደው የሊቃውንት ራሱ ሆነው ከነዚህ ጋር ራሱ መወያየት ተገቢ አይደለም። ግን ለምን እንደምናደርገው በጣም ሲታበይ አንደኛ ለኛ ለኦርቶዶክሳውያን ልጆች የሚሰነካከሉ ስላሉ እንዴ እውነቱን ነው እንዴ ምናምን የሚል ሰው ስላለ ዌልካም እንዲህ ካለ የሚጠቅመን ከሆነ እናድርገው እንጂ ዲቤት አይጠቅምም። ምክንያቱም እንዳያችሁት ነው ባደረግናቸው ሌሎች ወንድሞችን ባደረጉት ዲቤቶች የምታዩት ነገር መጨረሻ አውትካሙ ምንም አንደኛ እኛም ያለነው ብሽሽቅ ውስጥ ነው ያለነው። እነሱ የሚፈልጉት ምንድነው? ቪዲዮ ቀርጾ ምናምን እዛ ያለውን ፕሮቴስታንት ወደ ኦርቶዶክስ እንዳይመጣ ማጽናናት፣ መግፋት ነው። ያው ተመልከቱ ኦርቶዶክስ ጉድ ወጣ ምናምን ብለው የእኛን ምላሽ አይቀርብም። እሱ አያደርግም። ያ ስለሆነ ከጥቅሙ ይልቅ ጉዳቱ ያመዝናል እንጂ ተረጋግቶ መረጃና ማስረጃ ብቻ እያቀረብ ከስድብ ርቆ እና ዲቤት የለም። በቃ የቀለሜ ዓላማ ምንድነው? ደምሮ ማስጣት ነው። ያ ነገር አለ የፈለገው እኮ ይሄንን ነው እንጂ አማናዊ ትምህርት አስረድቶ ምናምን ማሳመን አለ የሚፈልገው። ሲመጣ እንደዚህ ነው ዓላማው። ስለዚህ ምንድነው አሁን ከነዚህ ሰዎች ጋር ማድረግ ራሱ ሲጀመር ተገቢ አይደለም። ግን ደግሞ ካስፈለገንስ ማን ምን ማድረግ አለበት የሚለው ነገር ማወቅ አለብን። ለምሳሌ በነገረ ማርያም ጉዳይ እኔ ዲቤት ለማድረግ ብቁ ነኝ? በዛ ጉዳይ ላይ የቤተክርስቲያን ጥልቅ እውቀት አለኝ? ይህን ራሴ መፈተሽ አለብኝ። እናንተ እኔ ከመናገራችሁ በፊት ነው የምላችሁ። እናንተ እኔ መታችሁ እንደዚህ አታርግ እንደዚህ አድርግ እንደዚህ አድርግ ከማለታችሁ መጀመሪያ እኔ ለዛ ነገር ራሱ እኔ ብቁ ነኝ ወይ? እኔ ለዚህ ነገር ይገባል ዲቤት ባደርግ ምላሽ ልስመልስ እችላለሁ ወይ? ላብራራ እችላለሁ ወይ? ይሄንን ከመለስኩስ ደግሞ እኔ የቤተክርስቲያን ትምህርት በሚገባ ልገልጽ እችላለሁ ወይ የሚለው ነገር መታወቅ አለብን። ስለዚህ እናንተም ብቻ ሳትሆኑ እኔ ራሴ ማወቅ አለብኝ። ስለዚህ ዲቤቶች ብዙ ጊዜ በተለይ ደግሞ ከሌላ ቤተ እምነቶች መተን ስንገባ የቤተክርስቲያኗን ትምህርት በሚገባ ብንማር መጀመሪያ ቀድመን ብናቀው። እኛ ጋር ትልቁ ችግር ይሄ ነው። ይመጣል አንድ ሰው ከተለያየ ቤተ እምነት እኛ ጋር ይመጣል። ከዛ ሮጠን አውደ ምሕረት ምንድን ነው የሚያስቸኩለን? እንደዚህ ምን አስሮጠን? ቀስ ቢል ምን አለበት? ሊመሰክር ሊናገር ይችላል። እንደዚህ ሆኜ ከዚህ ሆኜ የወጣሁበት እምነት እንደዚህ ነው፣ እኔ እውነት መስሎኝ እንደዚህ ገብቼ ነበረ፣ ኦርቶዶክሳዊ እምነት በዚህ መንገድ አግኝቼ ሊመሰክር ይችላል። ግን የቤተክርስቲያን አማናዊ ትምህርትን ግን ለማስተማር የቤተክርስቲያንን ግን ጥልቅ የሆነ ነገሯን ትምህርቷን ግን በሚገባ ለማውራትና ለመተንተን ግን ይሄ ሰው ብቁ ነው ወይ የሚለው ነገር መተንተን አለበት፣ ማወቅ አለበት። እና ባንቸኩል በቃ ሰው ከተለያየ ከኑፋቄ ከክደትና ሲመጣ ሮጦ እንትን ባይሰጠው ነገር ሃይማኖት ትምህርት ነገር ሮጦ ባይሰጠው ጥሩ ነው ባይነኝ። እኔ በግሌ መክረው እሱን በቃ ለማስተማር ባይቸኮል፣ ለአውደ ምሕረት ባይቸኮል ይደርስ የለም ምን ችግር አለ? ይመጣል እኮ ሲመጣ የዛን ጊዜ መማር ይቻላል። ግን ሮጠንኛ ትምህርቱን እናስተምር እንደዚህ እናድርግ ትምህርቱ መስጠት ያለበት ምናምን ባንል ብንቆይ ለሁሉ ነገር ችኮላ ባይኖር በጣም ጥሩ ነው ባይነኝ። ይሄ የኔ ግላዊ ምክሬ ነው። ምክንያቱም አደገኛ ስለሆነ ብዬ ነው። አንዳንድ ጊዜ ታውቃላችሁ አይደለ? በስሜት የምንናገራቸው ነገሮች ሆት ሆነን በዲቤት ላይ ምናምን የምንጥላቸው ነገሮች በኋላ እነዛ ሰዎች ግብአት እንዳይሆን እንደዛ ባንሰጥ እና መጀመሪያ መማር ቢቀድም በቃ የቤተክርስቲያንን ትምህርት የገባንን ነገር የምንችላትን ያክል ገብተን ልንመሰክር እንችላለን። ግን እንደዚህ ተገብቶ በዲቤት መልክ ግን
ኦርቶዶክስ ተዋሕዶ ቤተክርስቲያንን ትክክል ነው ብለን እያሰብን በእሷ ትምህርቷን በደንብ ጠንቅቀን ሳናውቀው ግን ዲቤት ማድረጉ ተገቢ ነው ብዬ አላስብም። አክቹዋሊ በአንድ በኩል ደግሞ ስታስበው እንግዲህ ገብረ ሚካኤል ኬኩ እንደምታውቀው ለቀለሜ ዝግጅት የሚያስፈልገው ሰው አይደለም። እውነት ለመናገር ያው እዛዚህ ስለሚያጣቅሰና ምን ያው የሚወሸቅባትን ጫካ ስለምናቃት ከዛ ውጭ ከገድል ከድርሳን አይወጣ መጽሐፍ ቅዱስ ጠቅሶስ መቼ ሳይናገር ታውቀዋለህ። ከዚች ዘሎ ይገባል። እሱ ዝግጅት አይፈልግም ነው። ለእሱ አሁን እውቀት የሚፈልግ ነገር አለ። ስለዚህ ነገ ሊሄዱለት ምናምን እውቀት የሚጠይቅ ነው ብለን አይደለም የምንናገረው። ግን በዚች መሀል ላይ እሱ ድራማ ፖለቲካ እንዳይሰራ ሰርቶም ደግሞ ለቤተክርስቲያን ልጆች መሰናክል እንዳይሆን ራሳችን ለመጠበቅ ካለን ብቻ ሀሳብ ለዛ ተፈልጎ ስለሆነ ይሄንን ባንጠቀም ጥሩ ነው።